ያለ ምክክር ብዙ ነገር አይተናል። ተጋጭተናልም ተጣልተናልም ግን ምንም መፍትሄ አላመጣንም። ስለዚህ በምክክር በአንድነት እንደ እህትም እንደ ወንድምም ተመካክረን ያሉብንን ችግሮች በመፍታት ጥሩ ደረጃ አገርን እንደምንለውጥ ወጣቱንም ሽማግሌውንም ማንኛውም ማህበረሰብ በምክክር እንደምንቀይር ኢትዮጵያንም በምክክር እንደምንለውጣት አምናለሁ። ስለዚህ ለሁላችንም ለኢትዮጵያ ሕዝብ ምክክር ያስፈልገናል። ተወያይተን ተመካክረን ጥሩ ደረጃ ያሉብንን ችግሮች እንደተነገረው የኔ ቋጠሮ አንተን የምትፈታ ያንተ ቋጠሮ እኔ ነኝ የምፈታ። ስለዚህ ምክክር ለሁላችንም አስፈላጊ ለሁላችንም ጥሩ ነው። ብንመካከርና ተወያይተን ያሉብን ችግሮች በአንድነት በጋራ ተስማምተን ብንፈታቸው ያሉብን ችግሮች እንቀርፋለን፣ ወደ ጥሩ ደረጃም እንደርሳለን። ዋናው የጋራ መግባባት ነው። ከዛ በፊት ለረጅም ጊዜ ስር የሰደዱት ጥያቄዎች ያው በጋራ ምክክር ተደርጎ አንድ ላይ ወደ ደምዳሜዎች የመደረስ ነው። አንደኛ በጋራ ጉዳዮች ተግባብተን ተለይቶ የመቀመጥ ልዩነቶቻችን በጋራ አድርገን ለነገ ምላሽ ሊሰጥ የሚችለው ከነገ ወዲያውን ከዚህ ትውልድ በኋላ ሊሰጠው የሚችለውን በመስማማት ወደ ደምዳሜ መደረስ ነው። የዚህ ታሪካዊ ክስተት አንዱ ተሳታፊ በመሆኔ በጣም ደስ ብሎኛል። እነዚህ የወከሉ ሰዎች ደግሞ በመቶ ሚሊዮን የሚቆጠሩ ነው። ስለዚህ ኢትዮጵያ እየመከረች ነው ማለት ይቻላል። ይሄ የምክክሩ ጥቅም አንደኛ ነገር ኢትዮጵያውያኖች ተዋወቁ፣ ሁለተኛ ነገር ደግሞ በእርግጠኝነት ለመናገር የሚችለው የጋራችን የሆነች የሁላችንም የምንላት ኢትዮጵያ መሰረት እንጥላለን የሚል እምነት አለኝ። የሁሉም የኔ ናት የምላት ኢትዮጵያ መሰረት በዚህ ምክክር ጉባኤው ይጣላል እርግጠኛ ነኝ። ሌላው ነገር ደግሞ አንዱን እያዳመጠ ልዩነቶቻችንን እየተወያየን እየተመካከርን እንፈተዋለን። ኢትዮጵያን ያስማማል፣ ያሻግራል። ዘላቂና ሰላማዊ የጠነከረች ኢትዮጵያ ይመሰረታል የሚል እምነት አለኝ።